በጣም ርቦኝ እኮ ከናንተ የተረፈውን ልብላ ብዬ ነው የመጣው። የማንንም ደሃማ ከመመግብ ገንዳ ውስጥ ጥለዋለሁኝ እንጂ አንቺ አትበይው እባክሽ። ሌባ? ኧረ እኔ ሌባ አይደለሁም። ምን አፈጣጣናት ታዲያ? ስልኬ አንቺ ጋር ምን ይሰራል? በጣም ርቦኝ እኮ ከናንተ የተረፈውን ልብላ ብዬ ነው የመጣው። የማንንም ደሃማ ከመመግብ ገንዳ ውስጥ ጥለዋለሁኝ እንጂ አንቺ አትበይው እባክሽ። ምን አይነት የህፃን ስራ ነው የምትሰሪው? አታያትም እንዴ? ከመጀመሩ ነው የሰው ልጅ ባለባበሱ መገምጪው። አስቀምጪው። በጣም ይቅርታ እሺ እናት። ኧረ ችግር የለውም። ባይሆን እህቴ ላጠፋችሁ ማካካሻ እንዲሆን እቤት ቆንጆ ምሳ ልጋብዝሽ። ጭራሽ ቤት? ዝም በይ። እንግዲህ ቤታችን ይሄ ነው። ምንድነው ያመጣህብን ደግሞ? ምን ጥያቄ ያስፈልገዋል? አለባበሷን አይተህ ማንነቷን ማወቅ ትችላለህ። እዚህ ቀጣይ ክፍል ልብስ አዘጋጅቼልሻለሁ። ሻወር ምናምን ወስደሽ ቀይረሽ ነኝ። እሺ። ዋው! ኧረ ነይ ቁጭ በይ ቁጭ በይ። እሺ አሁንስ ምን መረዳት እንችላለን? ባይሆን ላንቺ ከተጠቀምሽበት ጥሩ እድል አለ። ምን መሰለሽ? ሂጅራ ባንክ የሥራ ፈጠራ ላላቸው ሰዎች አወዳድሮ የሚሸልምበት ሲራራ የተሰኘ አዋርድ አዘጋጅቷል። አንደኛ ለወጣ 3 ሚሊዮን ብር ያለምንም ተያዥ ብድር ይሰጠዋል። እንዲሁም 300 ሺህ ብር ሽልማት አለው። ሁለተኛ ለወጣ ደግሞ 1 ሚሊዮን ብር ብድር ያለምንም ተያዥ እና 200 ሺህ ብር ደግሞ ስጦታ ይሰጠዋል። ሶስተኛ ለወጣ ደግሞ 500 ሺህ ብር ብድርና 100 ሺህ ብር ደግሞ ስጦታ ይሰጠዋል። 9381 ላይ ብትደውይ ደግሞ የምትፈልጊውን መረጃ ከነሱ በደንብ ማግኘት ትችያለሽ። እስኪ 50 ብር ስጠኝ፣ እስኪ ምሳ ልብላበት። ይክማ ጥሪው እስቲ ልጁ። እሺ አባት ልጁ እየጠራህ ነው። አቤት። እንካ አንተ ይኸውልህ ለመስጠት አልተሰጠህም። እሺ ሰማኝማ አሁን እኮ ምሳ ልሰራ ብዬ ዘይቱ ለአንድ ወይ ለሁለት ጊዜ የሚበቃ ብቻ ነው ያለው። ቆይ ተጠጡታላችሁ እንዴ? ያው የልጅ ቤት ነው ታውቃለህ አይደል? ያለውን አብቃቅተሽ ተጠቀሙ። ነግቢ አንቺ እንዴ ስሚኝማ፣ ባለፈው የሆኑ ምስኪን የተቸገሩ ቤተሰቦች አሉ ምናምን ብለሽ ነበር። አዎ እንደውም እኮ እንሄዳለን ተባብለን ረሳነው ሁለታችንም። አዎ እንደውም ዛሬ ለምን እነሱ ጋር አንሄድ? ማለት ልረዳቸው ፈልጋለሁ። እንዴት ነው ገንዘብ እንስጣቸው ወይስ አስቤዛ ነገር ይዘንላቸው ነው? ወንድሜ ግን ጥሩ እያደረክ አይደለም። በዚህ ልክ ጥሩ ለመምሰል አትሞክር። መጀመሪያ የቤትህን ቀዳዳ ሸፍን። እና ሰዎችን አትርዳልትኝ ነው? አይደለም ወንድሜ፣ ሰውን መርዳት በጣም ጥሩ ነገር ነው፣ ግን ቤተሰብ አይቀድምም ትላለህ? እሱ የት ሄድባቸዋል? ቀስ ብሎ ይደርሳል። ራስህን አትሸውድ። መስጠት ከቤተሰብ ነው የሚጀምረው። ቤተሰብህን እየበደልክ የውጭ ሰው ብታስደስት ምንም ትርጉም የለውም።